የእግዚአብሔር ቃል ከእግዚአብሔር አፍ ወጥቶ እናንተ ጋር እስከሚደርስ ድረስ ያለው ያ ቃል ሎጎስ ይባላል። ምን ማለት ነው? የእግዚአብሔር ቃል ነው ማለት ነው። ከዛ ግን እናንተ ተቀብላችሁ የእናንተ ስታረጉት ደግሞ ሬማ ይባላል ማለት ነው። አሁን ስለዚህ የእግዚአብሔር ቃል አለ ቃሉ፣ ነገር ግን ሬማው ነው የሌለው። ስለዚህ ሬማው እንዲመጣ ነው እኛ የምንሰራው ማለት ነው። ቅድም አሁን የምነግራችሁ ሬማውን ምን ለማድረግ ነው? ለመስራት ነው ማለት ነው። እየመጣን ያለ ነው ማለት ነው። ስለዚህ ይህንን የእግዚአብሔርን ቃል እቺን ትራንዚሽን ነው በጣም በቃ ለኛ ትልቁ ፖይንታችን እቺን ትራንዚሽን ነው እንጂ እግዚአብሔር ከዘላለም በፊት ተናግሯል። ገብቷል? ስለኔ የህይወት መንገድ ስለኔ የህይወት ስርዓት እግዚአብሔር ምን አድርጓል? አስቀድሞ ምን አድርጓል? ተናግሯል። ነገር ግን ይሄ የተናገረኝ ቃል ግን ወደኔ ዓለም ሰሞኑን ስነግራችሁ እንደነበረው ውስጠኛው ሰውዬ ጋር ያ ቃል ያለው ወደዚህ ወደ ውጭኛው ዓለም ይሄ ሬማ ሆኖ እስኪገለጥ ድረስ ያቺ ትራንዚሽን ናት ምን የምታደርገው የምታስቸግረው ማለት ነው። ስለዚህ ብዙ በዓለም ላይ ያሉ ሰዎች እግዚአብሔር ተናግሯቸዋል። ለሁላችንም እግዚአብሔር እኩል ነው የተናገረው። በነገራችን ላይ ያ እግዚአብሔር የተናገረው ቃል ምን ይባላል? ሎጎስ ይባላል። በደንብ እንድትሰሙ ይፈልጋል። በጣም እንድትሰሙ ይፈልጋል። ይሄ እግዚአብሔር ከእግዚአብሔር አፍ የወጣው ሎጎሱ ኢየሱስ ሲናገር ይሄ ቃል ከሚያልፍ ሰማይና ምድር ቢያልፍ ይቀላል ብሎ ተናግሯል። ኦኬ። ስለዚህ ይሄንን ቃል እኔና እናንተ የኛ የምናደርገው ሬማ የሚባለውን ኮንሰፕት ስናገኝ ብቻ ነው ማለት ነው። ምክንያቱም ዊዛውት ሬማ የእግዚአብሔር ቃል ወደኛ ዓለም ሪቬል ሊያረግ አይችልም ማለት ነው። ስለዚህ ሬማው እስኪመጣ ድረስ ወደ ሬማው አተራንስ ውስጥ እስከምገባ ያስብና ማለት ነው። እኛን ልክ ቃሉ ግን እኛ ውስጥ መገለጥ ሆኖ ከመጣ በኋላ ሬማ ሆኖ ከመጣ በኋላ ግን ማለት ምንም ነገር በኔ ዓለም አለመፍጠር አይችልም። በኔ ዓለም ያ ቃል አለመስራት አይችልም። ለዚህ ነው እግዚአብሔር የላኩት ቃሌ ያለ ያሻውትን ሳይፈጽም በከንቱ ወደኔ አይመለስም። ስለዚህ ያ የእግዚአብሔር ቃል ሃሌሉያ ያ የእግዚአብሔር ቃል በኔ ዓለም የተላከውን ነገር የሚፈጽምበት ያቺ ታይም ናት ምን የምትባለው? ሬማ የምትባለው ማለት ነው። the principle of faith ወይም ደግሞ የእምነት መርህ። ይሄንን በደንብ ያዙ። ይሄ የእምነት መርህ ሃሌሉያ በእናንተ የህይወት ስርዓት ውስጥ ለመስራት ይሄንን መርህ መያዝ አለባችሁ። መርህ ካልያዛችሁ እናንተን ምን አለ ያደርጋችሁ አይችልም። እግዚአብሔር ቃል ሊጠማችሁ አይችልም። ስለዚህ ኤቭሪ ነገር ይፈልጋል፣ መርህ ይፈልጋል፣ ፕሪንሲፕል ይፈልጋል። ፕሪንሲፕል ካላወጣችሁ ላይፋችሁን መምራት አትችሉም። ለምሳሌ መርህ ማለት ምን ማለት ነው? ለምሳሌ በምድር ላይ ስኖር ምንድነው እኔ ቫልዩ ማድረግ? ለምሳሌ ቫልዩ ማድረገው ማለት እሴቴ ምንድነው? እኔ እሴት ሰጥቼ ምኖርበት ለምንድነው ምኖረው ብዬ ስል ምኖረው ለዚህ ምክንያት ነው፣ ቀጥሎ ለዚህ ምክንያት ነው፣ ቀጥሎ ለዚህ ምክንያት ነው። እነዚህ ምክንያቶችን የማከናውንበት ምን ያስፈልገኛል? መርህ ያስፈልገኛል። ከነዛ ነገሮች ጋር እነዛ ነገር በኔ ህይወት ውጤት እንዲያመጡ ምን ይፈልጋል? መርህ ይፈልጋል ማለት ነው። ልክ እንደዚሁ የእግዚአብሔር ቃልም መርህ ይፈልጋል። ለምሳሌ የእግዚአብሔር ቃል ውስጥ ሎጎስ እና ሬማ ብያቸዋለሁ። እነዚህ ሎጎስ እና ሬማ እንዴት ነው በኔ ዓለም የሚሰሩት? ብሪጁ ማን ነው? ይሄንን ከእግዚአብሔር ዓለም ወደ እኔ ዓለም እንዲመጣ የሚያደርገው ትራንዚሽኑ ምንድነው? ማን ነው የሚያገናኘኝ? ኦኬ ይሄ የእግዚአብሔር ዓለም ነው፣ ይሄ የኔ ዓለም ነው። የእግዚአብሔር ቃል አለ፣ የእግዚአብሔር ቃል ወደ እኔ ዓለም እንዲመጣ ፈልጋለሁ። ይሄንን የእግዚአብሔር ቃል የሚያሸጋግርልኝ ድልድዩ ማን ይባላል? እምነት ይባላል። በደንብ ስሙ። ለዚህ ነው እግዚአብሔር በአንድ ወቅት እኛ ወዳለንበት ሰፈር መጥቶ ኦኬ እንደኛ አይነት ስጋ ለብሶ በምድር ላይ ሲመላለስ በሰዎች የተደነቀው በአንድ ነገር ብቻ ነው። እሱ ምንድነው? ማመንና አለማመን በሚባሉ ሁለት ነገሮች ላይ የቆመ ነው ማለት ነው። ኢየሱስ የፈወሳቸውን ሰዎች ሁሉ ሚራክል ያደረገላቸውን ሰዎች ሁሉ አናግሯቸዋል። መልሶ ውጤቱ ሲመጣ እምነትህ አድኗል ብሎ ነግሯቸዋል። ስለዚህ ይሄ ነገር አሁን የሆነው ነገር አንተ ስላመንከው ነው እንጂ የሆነው እኔ እንካ ስላልኩ ብቻ አይደለም እንጂ እኔ እንካ ያልኩት ሁሉንም ሰው ነው ሞደው ሁሉንም ስለሆነ ብዙ ሰዎችን ያስተማርኳቸውን ሰዎች ሁሉ እንካችሁ ያልኩ ነው። ነገር ግን የተቀበሉ ውጤት ያመጡትን ግን ኢየሱስ ሄዶ ምን አድርጓቸዋል? እምነትህ አድኗል፣ በእምነትህ ተፈውሳል እያለ ነግሯቸዋል። ምን ማለት ነው? የእግዚአብሔር እጅ ለሁሉም ሰው ተዘርግቷል። ነገር ግን ተቀብለው የተጠቀሙት ግን ጥቂቶች ናቸው። ተቀብለው የተጠቀሙ ሰዎችን ግን ኢየሱስ ምን አድርጓቸዋል? አፕሪሺየት አድርጓቸዋል። ምን ብሎ? እምነትህ አድኗል። ለምሳሌ ያቺ ሴት 12 ዓመት ደም ሲፈሳት የነበረ ሴት
ገንዘቧን በተለያየ የሕክምና ቦታ ጨርሳ ይላል መጽሐፍ ቅዱስ ጨርሳ ወደ እርሱ እሄዳለሁ ብላ ከቤቷ ምን የልብሱን ጫፍ ነክቼ እፈወሳለሁ ብላ ስላመነች ወደ ኢየሱስ መጣች። የልብሱን ጫፍ ነካች። ከዛ በኋላ ምን አደረገች ይላል? ተፈወሰች ብሎ የእግዚአብሔር ቃል ይነግረናል። ከዛ በኋላ ግን ኢየሱስ ቀጥሎ ያናገራት ነገር አለ። ምንድነው ያለ? ኃይል ከኔ ወጥቷል አለች። እኔ ነኝ የነካው አለች። ከዛ በኋላ ኢየሱስ እንደዚህ አለ፣ እምነትሽ አለ አድኖሻል። ሃሌሉያ! አያችሁ፣ የኢየሱስ እግዚአብሔር እጁን የዘረጋው ለሰው ዘር ሁሉ ነበር። አሁን በምድር ላይ ያለው ኢየሱስ ሰዎችን ሲፈውስ ሰዎችን እንደዛ ሲያደርግ አየን አይደል? እግዚአብሔር አባት ደግሞ በየቀኑ እጁ ልክ እንደዚህ የተዘረጋ ነው ለሁሉ ሰው ማለት። በምድር ላይ ለሚታመሙ ሁሉ ሰዎች እግዚአብሔር የፈውስ እጅ ዘርግቷል። ሁሌ ነው ብላችሁ ኤቭሪ ማይክሮ ሰከንድ። አሁን እኔ በዚህ ሰዓት ሳወራችሁ የእግዚአብሔር እጅ ለሁሉ ሰው ተዘርግቷል። እሱ የፍጥረት መጋቢ ስለሆነ ለዚህ ነው ዳዊት ሲናገር ፍጥረት አንተን ተስፋ ያደርጋሉ፣ ኦኬ ምግባቸውን ካንተ ይጠብቃሉ ብሎ ዳዊት የተናገረ። ስለዚህ እግዚአብሔር እጁን ምን ሁሉ ጊዜ ምን አድርጓል? ዘርግቷል። በዚህ ሞመንት፣ በዚህ ሰዓት፣ በዚህ ቅስፈት የእግዚአብሔር ሙሉ አቅራቦት ለማንም ሰው ምን አድርጓል? ተዘርግቷል። ታዲያ ለምን ሰዎች አልወሰዱም ካላችሁ በምድር ላይ ከእግዚአብሔር እጅ ላይ እየወሰዱ ያሉ ጥቂት ሰዎች በዚህ ደቂቃም አሉ። እነዛ ሰዎች ምን አይነት ሰዎች ናቸው? አማኝ የሆኑ ሰዎች ናቸው። ክብር ለኢየሱስ ይሁን። ዛሬ የምንማረው ያንን የእግዚአብሔርን እጅ አንደርስታንድ የምናደርግበትን የእምነትን ፕሪንሲፕል ነው የምናነሳው ማለት ነው። ኢየሱስ ጌታ እንጂ እግዚአብሔር ስትጸልዩ እጁ የሚዘረጋ ከዛ ሳትጸልዩ ሲቀሩ የሚሰበስብ እንደሱ አድርጋችሁ የምትወስዱ ከሆነ ተታላችኋል። የአባታችሁን ባህሪ አላወቃችሁም። ለዚህ ነው ያዕቆብ ሲናገር በጎ ስጦታ ፍጹም በረከት ሁሉ ከላይ ከብርሃናት አባት ምን ያደርጋሉ? ይወርዳሉ ይላል። ምን ማለት ነው? የእግዚአብሔር እጅ ሁሌ ተዘርግቷል በእርሱ ዘንድ ይላል። በመዞር የሚገኝ ጥላ የለም ይላል። ምን ማለት ነው? God is unchangeable። በቃ እግዚአብሔር ዘረጋ አይመልስም እያለን የእግዚአብሔር በጎነት ቸርነት ሁሉ ነገሩ ምን አድርጓል? ተዘርግቷል። እንካችሁ ብሎ ተዘርግቷል። በእምነት የሚቀበል ሰው ብቻ ነው ምን የሚያደርገው? የተዘረጋውን የእግዚአብሔርን እጅ የሚያየው። ለዚህ ነው ለሚያምን ስንት ይቻላል አለ? ሁሉ ይቻላል። ለምንድን ነው የሚቻላል ካለ በዛ በሚያስችለው በእግዚአብሔር ዘንድ ያለው ነገር ሙሉ ለሙሉ ምን አድርጓል? ተማልቶ ቀርቧል ማለት ተዘርግቷል ማለት። ስለዚህ ፈውስ ብትፈልጉ ስለጸለያችሁ ፈውሳችሁን አትቀበሉ። ረምድ ሰሙ ይፈልጋሉ። አሁን ማውራው በሃይማኖታዊ ኮንሰፕት ውስጥ ላላችሁ ሰዎች አትጸልዩ፣ ጸሎት አስፈላጊ አይደለም እያልኩ አይደለም። ነገር ግን በሪሊጂየስ ሜንታሊቲ ጸልያችሁ ከሆነ ከእግዚአብሔር ልትቀበሉ አትችሉም። ራሱ ኢየሱስ ምን አለ? ያቺን በለስ ከረገም እንትን ከተናገረ በኋላ ደረቀች አይደል? የማርቆስ ወንጌል ምዕራፍ 11 ቁጥር 20 ላይ አይደል? እነ ጴጥሮስ ግን በጠዋቱ ሲመለሱ ምን አደረጉ? ተመለከቷል። ከዛ ጌታ ሆይ አሉ ትላንትና የተናገርካት ይቺ በለስ ምን አድርጋለች? ደርቃለች አሉ። ከዛ ኢየሱስ እንደዚህ አለ፣ በእግዚአብሔር ምን አድርጎ አለ? እመኑ አለ። አያ እነሱ ለጠየቁት መልስ ደረቀች እንዴ የሚለው የሰው መልስ ነው እነሱ የሚጠብቁት። ኢየሱስ ግን ወዴት ነው የወሰዳቸው? ወደ እምነት ዓለም ነው። ምን ማለት ነው? በእምነት ዓለም የምትናገረው ነገር ሁሉ ምን ያደርግልሃል? ይሰራል የሚለውን ነገር አስተማራቸው ማለት። ስለዚህ በእግዚአብሔር ምን አድርጉ? እመኑ አለ። ከዛስ ይሄን ተራራ እንኳን ተነቅለ ሂድ ብትሉት ምን ይሆናል? ይሄዳል አለ። ኒድ ከሆነ ማለት ነው። በደምብ ስሙ። እግዚአብሔር ሁሌ ኒዳችሁን ነው የሚመልሰው። እየሰማችሁ ነው ማለት ዝም ብላችሁ አሁን አንዳንድ ሰዎች እስቲ ባህር ከፍላለሁ ምናምን ብለው ህዝብ ይዘው ምናምን ወጥተው በቃ እንትን አይደለም። እግዚአብሔር እኮ ይከፍላል ዛሬም፣ ግን ኒድ አይደለም ያ ነገር። ያ ሰውዬ ቢከፍለው ከዛ ምንም ውጤት ምንም እንትን የለውም፣ አውትካም የለውም፣ ለሰማይ ምንም አይነት አስተዋጽኦ የለውም ማለት ነው። ገብቷቸዋል። ኢየሱስ ብዙ ቀን በውሃ ላይ በውሃ ላይ በጀልባ ሄዷል። በጣም ብዙ ቀን ማለት ነው። አንድ ቀን ግን በውሃ ላይ ተራምዶ ሄዷል። ኒድ ስለሆነ ነው። በደንብ ልትሰሙ ይፈልጋል። ልክ እንደዚህ እግዚአብሔርን አንደርስታንድ አባታችሁን አንደርስታንድ ማድረግ ምን ማለት ነው? ለእናንተ የሚያስፈልጋችሁ ነገር በእግዚአብሔር እጅ ውስጥ ተዘርግቷል። መቼ? ሁል ቀን በማይክሮ ሰከንድ ውስጥ እጁ ተዘርግቶ አለች። ያ እጅ ሊታጠፍ አይችልም። በቃ ዋንስ በእግዚአብሔር በፈቃዱ ላይ ከናንተ በሆነ ሳይሆን ከእርሱ በሆነ ኦኬ ምክንያት ምን አደረገ? ተዘርግቷል። ለዚህ ነው ኢየሱስ መጥቶ የሰማይ አባታችሁን ተመልከቱ፣ እነዚህን ወፎችና ምናምኖች የሚመግበው እሱ ነው። አይዘሩም፣ አያጭዱም፣ ምንም በቃ አያስቡም፣ ምንም ስለ ዕለት ጉዳይ አይጨነቁም፣ ምንም አይሉም። አባታችሁ ምን ያደርጋል? ይመግባቸዋል። እናንተ ደግሞ አለ ከእነርሱ ትበልጣላችኋል። ምን እያለን ነው?
የእግዚአብሔርን የተዘረጋ እጅ ምን ያደረገ ነው? የማይታጠፈውን እጅ ምን ያደረገ ነው? እየነገረ ነው። እግዚአብሔር ስለኔ እያሰበ አይኖርም። አንዴ አስቦ አድርጓል። መወለዴን እንኳን መጽሐፍ ሲናገር ምን ይላል? አስቦ ወለደን። በደም ስሙ። ስለዚህ የእግዚአብሔር እጅ ለሁላችሁ ምን አድርጓል? ተዘርግቷል። ያንን የተዘረጋውን እጅ ግን በደም ስሙ፣ በቃል ውስጥ የተገለጠውን የእግዚአብሔርን ሎጎስ ወርድ ግን ወደ እኔና ወደ እናንተ ዓለም ሬማ ሆኖ እንዲገለጥ ግን በመሃል የሚያስፈልገው ማን ነው? እምነት ይባላል። ዛሬ የምንማረው the principle of faith ነው ማለት ነው። እንግዲህ እምነት እቺን በደንብ እንድትጽፉልኝ ፈልጋለሁ። የምትጽፉ ሰዎች ካላችሁ በደንብ ያዟት። እቺን አንደርላይን አድርጉ። እምነት የትም ቦታ ሲወራላችሁ ይሄ ነገር አለመሆኑን በደንብ እንድታረጋግጡ ፈልጋለሁ። ምንድነው እውነተኛ እምነት? በደንብ ስሙ። እውነተኛ እምነት እየተናገርኩ ነው። እውነት the true faith እውነተኛ እምነት ኦኬ በምን ላይ አይመሰረትም? በመስማትና በሰው ስሜትና ወይም ደግሞ በሚታየው ሁኔታ ላይ አይመሰረትም። እምነት በምን ላይ አይመሰረትም? በሰው ስሜት ላይና ቀጥሎ ደግሞ በሚታይ ሁኔታ ላይ አይመሰረትም። እቺን ነገር በደንብ ጽፋችሁ ያዙ። በሚሰማችሁ ስሜትና በምታዩት ነገር ላይ መመስረት የለበትም። ለምሳሌ ያቺ ደሟ የሚፈሳት ሴት የሚሰማት ስሜት አለ፣ አዘቴም ታይም ደግሞ የምታየው ነገር አለ። ስለዚህ እነዚህን ሁለት ነገሮች ወደ ጎን አስቀምጣ ቀጥታ የት እፈወሳለሁ ይሄ አሁን ማየው ነገር እውነት አይደለም፣ እኔ ፈውሴን ከጌታዬ ከኢየሱስ እቀበላለሁ ብላ መታ ነው የያዘችው ማለት ነው። ስለዚህ እምነትን ስታስቡ ሁሉ ጊዜ በሚሰማችሁ ስሜትና በምታዩት ነገር ምን ማድረግ መሰረት አያረግም። ይሄንን እነዚህ ሁለቱን ነገር ፕራክቲስ እያደረጋችሁ ያላችሁ ቅዱሳን ካላችሁ የስተት ፋውንዴሽን ላይ ስላላችሁ ቶሎ ከዛ ነገር ውስጥ ውጡ። እምነታችሁን በሚሰማችሁ ስሜት ላይ የምትመሰርቱ ከሆነ፣ ሁለተኛ በምታዩት ነገር ላይ የምትመሰርቱ ከሆነ፣ ለምሳሌ የምታዩት ነገር እየጨመረ ከሆነ እየቀነሰ ከሆነ በሁለቱም ነገር ላይ ምን ማድረግ የለባችሁ? መመስረት የለባችሁ። ለምሳሌ ጀልባው ላይ ኢየሱስ ተኝቷል። እነ ጴጥሮስ እዛ አሉ። ከዛ የተነሳ ማዕበል አለ። እነ ጴጥሮስ የሚታየውን ነገር ያንና የሚሰማቸውን ስሜት እነሱን ሁለት ደምረው በቃ እየጮሁ ነው። ኢየሱስ ግን ደግሞ የሚታየውንም የሚሰማውንም ነገር አያውቀውም። ስለዚህ ምን አድርጓል? ተኝቷል። እና ተነሳና ምን አረጋ? ጸጥ በል ካለው በኋላ እናንተ እምነታችሁ ወዴት አለ አላቸው። አያችሁ፣ የነሱ እምነት አሁን የተመስርቷል። የሚሰማቸው ስሜትና የሚያዩት ነገር ላይ ምን አድርጓል? ተመስርቷል። ስለዚህ እነዚህ ሰዎች ወደ እምነት መምጣት አይችሉም። ለምን? እምነት ሲጀመር ከሚሰማን ስሜትና ከምናየው ነገር ውጪ ነው ማለት ነው። በሌላ አባባል ሰሞኑን ሳስተምራችሁ እንደነበረ ማለት ነው እምነት የውስጠኛው ሰውዬ ንብረት ነው። እምነት የማን ነው? የውስጠኛው ሰውዬ ምንድነው? ንብረቱ ነው ማለት ነው። ልክ እንደዚህኛው ፍጥረታዊ ዓለም ላይ ስሜት፣ ፈቃድ ማን ነው? አይን፣ ጆሮ፣ ምላስ ምናምን እነዚህ ኮሚኒኬት የምናደርግበት የውስጠኛው ሰውዬ ከእግዚአብሔር ዓለም ጋር የሚገናኘው በዚህ እምነት በሚባለው ማንነት ነው ማለት ነው። ወይም በሌላ አባባል የውስጠኛው ሰውዬ የመንፈስ የሆነው ሰውዬ ሴንስ ኦርጋኑ ማለት ነው። ልክ የዚህኛው ሴንስ ኦርጋን እነዚህ አምስቱ እንደሆኑ ማለት ነው። ለዛኛው ደግሞ እምነት ሴንስ ኦርጋን ነው ማለት ነው። ስለዚህ በፍጹም እምነታችሁን በምትሰሙት በምታዩት ነገር ላይ መመስረት የለባችሁም። ሁለተኛ በሚሰማችሁ ስሜት ላይ መመስረት የለባችሁም። ለምን? በሚሰማችሁ ስሜት ላይ ከመሰረታችሁ ስለምትናገሩ ማለት ነው። ያ የምትናገሩት ነገር በህይወታችሁ ላይ ይሆናል ማለት ነው። ለምሳሌ ባለፈው እምነትና ፍርሃት ሳስተምር ኢዮብ የፈራሁት ነገር ምን አድርጓል? መጥቶብኛልና የደነገጥኩትም ነገር ደርሶብኛልና ብሎ የተናገረውን ቃል እናስተውሳለን። ስለዚህ በእምነትን ስታስቡ አንድና አንድ ብቻ ነው መሰረቱ። እምነት ሁለት ሶስት ነገር ምንጭ የለውም። አንድ ብቻ ነው ምንጩ፣ እሱም የእግዚአብሔር ቃል ማለት ነው። ስለዚህ እምነት የሚመሰረተው የት ነው? በእግዚአብሔር ቃል ላይ ነው ማለት ነው። ስለዚህ የእምነታችን ትልቁ ፕሪንሲፕል ማን መሆን አለበት ማለት ነው? የእግዚአብሔር ቃል መሆን አለበት ማለት ነው። ይሄ አምናለሁ ብሎ በስሜት በወኔ በመነሳሳት እንደሱ የምታደርጉት እሱ እምነት አይባልም። እሺ፣ እሱ የኢሞሽን ኮንቪክሽን ነው ማለት ነው። የስሜት አሸናፊነት ማለት ነው። ኦኬ። የእግዚአብሔር ቃል ግን እንደሱ አይደል። ኦኬ። ምንም የምታዩት ምንም የምትሰሙት
በዙሪያችሁ የምታዩት ሴንስ የምታረጉት በኢሞሽናችሁ የምታረጉት የለም። ራሱ ስፒሪታችሁ ውስጥ ሪቬል የሚያደርግ የእግዚአብሔር ቃል ምን ያደርጋል? ይገለጣል ማለት ነው። ክብር ለኢየሱስ። ስለዚህ ይሄንን ቃል ተከትላችሁ ስትሄዱ ነው ሬማ የሚባለው ነገር ሬቨሌሽን የሚባለው ነገር መገለጥ ሕያው ቃል የሆነ የሚሰራ ቃል ሆኖ በእናንተ ዓለም ውስጥ እድል ያገኛል ማለት ነው። ክብር ለኢየሱስ። ስለዚህ የእምነት መርህ ወይም ደግሞ the principle of faith ብለን የምንለው የመጀመሪያው እምነት የሚመጣው ከእግዚአብሔር ቃል። እቺን ጻፉ። እምነት የሚመጣው ከየት ነው? እግዚአብሔር ቃል ነው። እግዚአብሔር ቃል ማለት በቀደምም ፓፓስ ያወራ ነበር፣ እኔም ብዙ ጊዜ ያወራሁት የነበረ ነገር ነው። መጽሐፍ ቅዱስ ሁሉ የእግዚአብሔር ቃል አይደለም። ኦኬ፣ ለትምህርታችን የተጻፈ ቃል ነው። ነገር ግን የእግዚአብሔር ቃል የሚባል ደግሞ አለ። የሰማችሁ ነው። የእግዚአብሔር ቃል የሚባል አለ። ይህንን የእግዚአብሔርን ቃል የእምነታችን ፋውንዴሽን መሰረት አድርገን ካልያዝን ኦኬ፣ እኛ የእግዚአብሔር ጽድቅ ነን ተባብለን ባለፉት ጊዜ ተምረናል። የእግዚአብሔር ቃል የሚነግረን ጻድቅ መሰረቱ ከተናጋ እንዴት ሊኖር ይችላል ብሎ ዳዊት በመዝሙር 11 ቁጥር 3 ላይ ይህንን ቃል ታገኛላችሁ። ኦኬ፣ እንዴት መሰረቱ ከተናጋበት እንዴት ሊኖር ይችላል? ስለዚህ የኔና የናንተ ፋውንዴሽን የእምነታችን መርህ አንደኛው ፋውንዴሽን ምንድነው ማለት ነው? የእግዚአብሔር ቃል ነው ማለት ነው። በረብሱ የእግዚአብሔርን ቃል ጥለው የእግዚአብሔር የሆነ ነገር ሊፈልጉ የሚሄዱ ሰዎች ተሸውዷል። እግዚአብሔርን ከቃሉ ውጪ ልታውቁት አትችሉ። እግዚአብሔር ራሱን ለሰው የገለጠው በቃሉ ብቻ ነው፣ ሌላ መንገድ የለም። እቺን ቃል በደንብ ጻፉልኝ፣ ያዙልኝ። እግዚአብሔር ራሱን ለፍጥረታዊ ዓለም ያስተዋወቀው በሎጎስ ቃል ይሰማል። በሎጎስ ቃል ማለት ከእግዚአብሔር አፍ የወጣ ቃል ማለት። በነገራችን ላይ የእግዚአብሔር ቃልና ራሱ እግዚአብሔር አንድ ናቸው። ሄዳችሁ የግሪኩን ቃል ሎጎስ የሚለውን ቃል ሄዳችሁ ተመልከቱ። ቃሉና ራሱ እግዚአብሔር አንድ ናቸው። እግዚአብሔር ራሱ ስለ ቃሉ ሲናገር እንደዛ አይደል ያለው? የላኩትን ነገር ሳይፈጽም በከንቱ ወደኔ አይመለስም። ኦኬ፣ ስለዚህ እግዚአብሔርን ቃል መሰረት ያደርጋል እምነት። ክብር ይሁን። ስለዚህ የእምነት ፕሪንሲፕል መርህ ብላችሁ የምታስቀምጡት እምነትን መለማመድ የምትፈልጉ ሰዎች እምነቴ እንዲያድግ ፈልጋለሁ፣ እምነቴ እንዲሰራ ፈልጋለሁ፣ በእምነቴ ከእግዚአብሔር ዓለም ነገሮችን መቀበል ፈልጋለሁ የምትሉ ሰዎች ካላችሁ ከእግዚአብሔር ጋር ወዳጅ መሆን ፈልጋለሁ፣ ስፒሪቹዋሊ ማደግ ፈልጋለሁ ካላችሁ አንድ ብቸኛ ቤዝ ምንድነው ካላችሁ የእግዚአብሔር ቃል ነው ማለት ነው። ስለዚህ እምነት የት ላይ መሰረታል? እግዚአብሔር ቃል ላይ ፋውንድ ያደርጋል። ለዚህ ነው ኢየሱስ በማቴዎስ ወንጌል ምዕራፍ 7 ቁጥር 24 ላይ ሄዳችሁ ብትመለከቱ ምን ይላል? ይሄንን ቃሌን ሰምቶ የሚያደርግ ቤቱን በአለት ላይ የሰራን ሰው ይመስላል። ስለዚህ የእግዚአብሔር ቃል ምንድነው? አለት ነው ማለት ነው። ለኔና ለናንተ በእግዚአብሔር ዓለም ያለን ነገር ለመቀበል አለት የሆነ ማለት ነው። ማይናወጥ ማለት የማይነቀነቅ ማለት ነው። ጤንነታችሁን አለቱ ላይ፣ ቢዝነሳችሁን አለቱ ላይ፣ ኦኬ፣ ስሜታችሁን፣ ደስታችሁን፣ ረፍታችሁን፣ የትኛውንም ነገር የትኛው ላይ ፋውንዴሽኑ አለቱ ላይ ማስቀመጥ አለባችሁ። የእግዚአብሔር ቃል ምን ስለሆነ? አለት ስለሆነ። በነገራችን ላይ የእግዚአብሔር ቃል አለት ነው ስላችሁ እግዚአብሔር ራሱ አለት ነው ቃሌ ስላለ ይሰማል። ኢየሱስ ራሱ ቃል አይደል? ቃል ነበር፣ ሎጎስ ነበር። ባይዘው ኢየሱስ ራሱ ሂዱና የግሪኩን በደንብ የምታዩ ሰዎች እድሉ ካላችሁ ሄዳችሁ ስለ ሎጎስ እንጠይቁ። የመጀመሪያው የሚነግራችሁ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 4 ላይ ቁጥር 1 ላይ ያሉትን እንዳለ ሎጎስ ነው የሚላቸው። ስለዚህ ይሄ ሎጎስ ምንድነው? አለት ነው። ኢየሱስ ራሱ አለት ነው ተብሎ ጳውሎስ ነግሮናል። አንደኛ ቆሮንቶስ ምዕራፍ 10 ላይ ሄዳችሁ ብትመለከቱ ከዛ ከአለቱ ውሃ ጠጥተዋል ብሎ ይናገራል። ኦኬ፣ አለቱ ክራይስት ነው። ኢቭን ኢየሱስ ራሱ ለጴጥሮስ የሰጠው ስም አለት ማለት ነው። ኢየሱስ ነው ለጴጥሮስ የሰጠው። ይሄ ስም የጴጥሮስ አይደለም፣ ኢየሱስ የሰጠው ስም ነው። ልክ ለኢየሱስ አብ ኢየሱስ የሚለውን ስም እንደሰጠ ማለት። ስለዚህ በደንብ ስሙ። የእግዚአብሔር ቃል አለት ነው የምንመሰረትበት። ምንም ነገር እንዳያናውጠን ከፈለግን በእግዚአብሔር ቃል ላይ ምን ማድረግ አለብን? መመስረት አለብን ማለት ነው። ለምን? የእግዚአብሔር ቃል ሕያውና የሚሰራ ነው። በሁለት በኩል ከተሳለ ሰይፍ ምን ያደርጋል? ይበልጣል ብሎናል ጳውሎስ በዕብራውያን ምዕራፍ 4:12 ላይ ሄዳችሁ ስትመለከቱ የእግዚአብሔር ቃል ሕያውና የሚሰራ ነው አይደለ? እንደዛ ነው የሚለው። እንደዚሁም ደግሞ አንደኛ ጴጥሮስ ምዕራፍ 2 ቁጥር
27 ላይ እንደዛ ነው። የእግዚአብሔር ቃል ከትንቢት ይልቅ የጸና ቃል ነው። ስለዚህ እኔንና እናንተን ምን የሚያደርገን የሚያጸናን የእግዚአብሔር ቃል ነው። ስለዚህ በእግዚአብሔር ቃል ላይ ነው ምናችን እምነታችን ፈንክሽን የሚያደርገው የሚሰራው ማለት ነው። ስለዚህ ዛሬ እዚህ ውስጥ የምትሰሙ ሰዎች የእግዚአብሔርን ቃል ጥላችሁ ሌላ ነገር ውስጥ መፈለግ የገባችሁ ሰዎች ካላችሁ በስተት መንገድ ስለሆናችሁ ወደ ቃሉ ተመለሱ። ይሄ ወደ ቃሉ ተመለሱ ስላችሁ ሃይማኖታዊ ሪሊጂየስ ሜንታሊቲ እንድትይዙ አይደለም የምነግራችሁ። አክቲቭሊ የሚሰራው የናንተ ወገን የሆነው የናንተ ዘር የሆነው ኦኬ እግዚአብሔር ቃል የኔና የናንተ ዘራችን ነው። ታውቃላችሁ የተወለድንበት የእግዚአብሔር ልጅ የሆንበት ዘር ነው። ጴጥሮስ እንደነገረን አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ሄዳችሁ ብትመለከቱ የተወለዳችሁት ከማይጠፋ ዘር ነው እሱም የእግዚአብሔር ቃል ነው ይላል። ስለዚህ እኔና እናንተ የእግዚአብሔር ቃል ሃሌሉያ ዘራችን ስለሆነ እምነት በእኛ ውስጥ አለ። ስለዚህ ያ ከእግዚአብሔር የተካፈልነውን እምነት ምን ያደርጋል? አክቲቬት ያደርጋል ማለት ይሰማል። ስለዚህ እምነት ደግሞ እንዴት እንደሚሰራ ዛሬ መርህ ስለምንይዝ ይህንን መርህ ተከትለን እናደርጋለን። ከዛስ እምነት በህይወታችን ምን ያደርጋል? ይገለጣል። ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔር እምነት የሚመሰረተው በሰው ስሜት ወይም ደግሞ በስሜታችን ወይም ደግሞ በሚታየው በዙሪያችን ባለ በመናየው ነገር ላይ ሳይሆን በእግዚአብሔር ቃል ላይ ይመሰረታል ማለት ነው። ምን ማለት ነው? ይሄ ዓለም ብዙ ይናወጣል። በኢኮኖሚ ይናወጣል። የሆነ ጊዜ ወረርሽኝ ይመጣል። የሆነ ጊዜ በቃ ማለት ብዙዎችን እኛን ጭምር አድሬስ የሚያደርግ ነገር ሆኖ የሚመጣ ነገር አለ። ነገር ግን በዛ ውስጥ ማለት ነው በእምነት የሚኖር ሰው የሚሰማውንም ማለት የሚሰማውንም ከዛ ደግሞ የሚታየውንም ፎሎ አያደርግም ማለት ነው። ማንን ፎሎ ያደርጋል? ቃሉን ያደርጋል። ቃሉ ያ ነገር ሲመጣ ምንድን ነው የሚለው? ቃሉ ያ ነገር ሲመጣ አንተን ይበላል፣ ያጠፋል፣ እንደዚህ ያደርጋል ነው ያለው ወይስ ደግሞ አንተ ኦቨርካም አድርገህ ታልፈዋለህ ትሄዳለህ ያለ? ስለዚህ ቃሉ ጋር ምን አለ ማለት ነው? ስለ አንተ ኢንፎርሜሽን አለ። እግዚአብሔር አስቀድሞ ነገርየው ሳይመጣ በፊት አስቀድሞ ቃሉን ምን አድርጓል? ልኳል። ስለዚህ ቃሉን ላከ፣ ምን አደረጋቸው? ፈወሳቸው ማለት ይሄ ነው። ለምሳሌ ባለፉት ጊዜዎች ኮቪድ-19 የሚባል ቫይረስ ከዓለም ከተለያዩ ዓለማት መጥቶ ነበር። ስለዚህ ብዙ ሰዎች ይሄንን ቫይረስ ፈርተው እንጠፋለን ብለው መንግስታትም ጭምር ፈርተው እየደነገጡ በቃ ለዜጎቻቸው ብዙ አይነት ነገር ቤት እንዳትወጡ፣ ዲስታንስ ጠብቁ፣ እንደዚህ አርጉ የሰውን ማህበራዊ ግንኙነቶች የሚያናጋ ደግሞም የሰውን ህይወት የሚነጥቅ አይነት ቫይረስ መጣ እና ይሄ ቫይረስ በመጣ ጊዜ ቸርቾች እንዲዘጉ በቃ ሁሉም ሰው ማንም ሰው እንዳያረጉ አረ አሁን ይሄ ነገር ሲመጣ የእግዚአብሔር ቃል ምን ይላል ወደሚለው ነው የምትሄደው። ለምሳሌላችሁ እምነት ከሆነ በእምነት ከሆነ ጻድቅ በእምነት በህይወት ይኖራል ተብሎ ተጽፏል አይደል? እምነት ከሆነ የሚያኖረኝ በህይወት እንዴት ነው ማደርገው? የእግዚአብሔር ቃል ጥበብ ነው። በቀደምም ጳጳስ ያወራ ነበር ጥበብ ነው ይላል። ስለዚህ ወደ እግዚአብሔር ጥበብ መሄድ ያስፈልጋልና እኔ ትዝ ይለኛል ይሄንን ጊዜ እንዴት እንዳሳለፈን ባለፈው የሆነ ስለ እምነት ሳስተምር ተናግሬያለሁ። ዛሬም ብናገረው ደስ ይለኛል። ቸርቾች ሲዘጉ መንፈስ ቅዱስ ለምንድን ነው የምትዘጋው? ይሄን ድምጽ ከኔ ነው ይሰማዋል። ከዛ በኋላ ወደ ቃሉ ሄጄ ቃሉን አጠናው። ኦኬ እንዲህ አይነት በጋራ የሆነ ነገር ሲመጣ የእግዚአብሔር ቃል ምንድነው? ለምሳሌ ሲድራቅ ሚሳቅ አብደናጎ ያ ሁሉ ዓለማት ከ127 ሀገራት ሰዎች ተጠርተው በቃ ለዚህ ነገር ስገዱ ሲባል አይኛ አንሰግድም አሉ። ኦኬ አምላካችሁን ካዱ አይደለም የተባሉ ስገዱ ነው የተባሉ። ከዛ እነሱ ነው ይሄ ላቆምከው ምስል እኛ ምን አናረግም አንሰግድም፣ አምላካችን ቢያድነንም ባያድነንም ኦኬ ያድነናል ዊኖስ ግን ባያድነንም ማለት አንሰግድም ማለት ኢየሱስ ጌታ ነው። አያችሁ ምን ማለት ነው? እነዚህ ሰዎች የህይወት ጉዳይ አይደለም ማለት በህይወት ጉዳይ ጋር ተያይዞ አይደለም እንትን ያለው በቃ ይሄ ምንም እኛ ከእግዚአብሔር ቃል ስናየው it's nothing ብለው መረጃው መጀመሪያም የእግዚአብሔር ቃል ስለነገረ ስለዚህ እግዚአብሔር መጣ ኦኬ እና ወደ እሳት ሲጣሉ ከነሱ ጋር ገባ። መጽሐፍ ሲናገር አንዳንዶች በእሳት የእሳትን ኃይል አጠፉ ብሎ ዕብራውያን መጽሐፍ ላይ ተጽፎላቸው እናገኛለን። አያችሁ እንደዚህ ማለት ነው። እና ከዛ ማስተማር ጀመርኩ። ህዝቡን ሰብስቤ አማኙን ሰብስቤ ስለምን ማስተማር? ስለ እምነት ማስተማር ጀመርኩ። አሁን እምነታችሁን አንሱ፣ የእምነት ሰይፋችሁን ምን አድርጉ? ያዙ። ምክንያቱም ይሄ ነገር ከእግዚአብሔር ዓለም የመጣ ሳይሆን ከየት የመጣ ነው? ይሄው ከዚሁ ዓለም የመጣ ነው። አንዳንድ ሰዎች ግን ምን ይሰብካሉ? በዛ ሰዓት ይሄ የእግዚአብሔር ቁጣ ነው እያሉ ይሰብኩ ነበር። ኦኬ
ኖ እግዚአብሔር እኮ ቁጣውን ጨርሷል እዛ መስቀል ላይ። እግዚአብሔር አሁን ደስተኛ ነው፣ ረክቷል። መጽሐፍ በሱ ደስ የሚለኝ የምወደው ልጄ እርሱ ነው ብሎ እኮ መስክሯል። እግዚአብሔር እኮ ከክራይስት በኋላ በሰው ልጆች ተደስቷል። ይቆጣል፣ እንደዚህ ያደርጋል ምናምን የሚባለው that is nothing፣ ውሸት ነው። እግዚአብሔር ቁጣውን እኮ ገለጸ። ፊትም የተቆጣው ኃጢአትን በመስቀል ላይ ምን አደረገ? ቀጣው አይደለ? እኛ የሱ ጽድቅ እንድንሆን ኃጢአት ያላወቀውን እርሱን ስለኛ ምን አደረገው? ኃጢአት አደረገው። ስለዚህ ክራይስት ኃጢአተኛ ሳይሆን ኃጢአት ሆኖ በመስቀል ላይ። ስለዚህ እግዚአብሔር ኃጢአትን ካስወገደ በኋላ በምንድን ነው የሚያዝነው? በምንድን ነው የሚቆጣው? ኃጢአት እኮ ተወግዷል። ኦልሬዲ በእግዚአብሔር ዓለም ኃጢአት የለም። ይሰማል። በእኔና በእናንተም ዓለም የለም። ምክንያቱም እናንተ ለኃጢአት ምን አድርጋችኋል? ሞታችኋል አይደለም የሚለው። እንደውም ሞታችኋል ብሎ ጳውሎስ በሮሜ ምዕራፍ 6 ቁጥር 2 ላይ ይናገራል። ሄዳችሁ ማየት ትችላላችሁ። ስለዚህ ኢየሱስ ኃጢአትን ሊያስወግድ እንደመጣ ታውቃላችሁ። ደግሞም እርሱ ስለ ኃጢአተኞች ሞተ የሚለው ሁሉ ሰው ሊቀበለው የተገባ ነው ብሎ በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ ይህን ቃል ታገኛለህ። ስለዚህ የእግዚአብሔር መንፈስ እንደዛ ቀጥቅጣ አስተማር። ስለዚህ በሩን ከፍቼ የቸርቹን ከዛ ሰዎች ማስክም አድርገው አይገቡም። ማስክ ያደረገ መልሳል። ለምን? በቃ ከእግዚአብሔር ቃል ሰምቻለሁ። ይኸው በእግዚአብሔር ፊት ነው የምነግራችሁ። እዛ ቸርች ውስጥ ኮቪድ የተያዘ አንድ ሰው ታው የሞተ አይደለም የታመመ የለም። ለምን መሰላችሁ? የእግዚአብሔር ቃል ይጋርዳል፣ ይሸፍናል። ቃሉ ያንተ ጠባቂክ ነው። ኦኬ አይደለ? በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እንደዚህ ያለ የሚናገረው ያ ቃል እኮ ዴቪድ እኮ የተናገረው እውነቱን እኮ ነው። የእግዚአብሔር ቃል ይጋርዳል። ቃሉ ማለት እግዚአብሔር ማለት ነው። የእግዚአብሔር ቃል በእናንተ ዘንድ አለ ማለት እግዚአብሔር ከእናንተ ጋር አለ ማለት። ምክንያቱም ቃሉ እግዚአብሔር ነው፣ እግዚአብሔር ቃሉ ነው። ኢየሱስ ጌታ። ስለዚህ ይሄንን ዓለም ላይ የሚመጣውን የትኛውም ነገር ኦቨርካም የምታደርጉት ቀድማችሁ ቃሉን ከያዛችሁ ነው ማለት። ነገር ግን ቃሉን ጥላችሁ ቃሉን ወደ ጎን አድርጋችሁ መንፈሳዊ የሚመስል ነገር፣ ለምሳሌ ትንቢትን ማሳደድ። እኔ ትንቢትን እየተቃወምኩ አይደለም። ያው ትንቢትን የምናገር ሰው እንደሆንኩ እዚህ ውስጥ ያላችሁላችሁ ስለምታውቁ ማለት ነው። እግዚአብሔር በእኔን ተናግሮ ያደረገላችሁን ነገር የምታውቁ ሰዎች እዚህ ውስጥ አላችሁ። ትንቢት ይላል። ነገር ግን ሰው ቃሉን ጥሎ ትንቢት የሚፈልግ ከሆነ በሮንግ መንገድ እየሄደ ነው ማለት ነው። ስለዚህ እምነታችሁ ባዶ አሸዋ ላይ የተመሰረተ ነው ማለት ነው። ስለዚህ አሸዋ ላይ የተመሰረተ ደግሞ ጎርፍ ይመጣል። ከዛ በኋላ አወዳደቁም ታላቅ ሆነ አይደል ያለው እዛው ማቴዎስ 7:24 ላይ ስታነቡ በአለትና በአሸዋ ላይ ተመሰረተ። ስለዚህ ወደ ቃሉ ተመልሰን በቃሉ ላይ እምነታችንን ምን ማድረግ አለብን? መመስረት ያስፈልገናል። ስለዚህ የመጀመሪያው the principle of faith የመጀመሪያው ለምጽፉ ሰዎች እምነት የሚመጣው ከቃሉ። እምነት የሚመጣው ከየት ነው? ከቃሉ ብቻ ነው። ምትለዋንም ብትጨምሯት ደስ ይለኛል። ከቃሉ ብቻ ነው። አሁን ይሄንን እንዴት እንደማስረዳችሁ አልክ። እግዚአብሔርም ራሱን የገለጠው ለኛ የገለጠው በአንድ መንገድ ብቻ ነው። በቃል ነው ራሱን የገለጠው። ያ ስጋ ለብሶ እንኳን የመጣው ኢየሱስ እንኳን ማለት ነው ቃል ነበረ። በአንድ ወይ ነው ራሱን የገለጠው እግዚአብሔር። ቃልም ስጋ ሆነ ተብሎ እንደተጻፈ ማለት ነው። ስለዚህ እግዚአብሔር አባት ራሱን ለኛ የገለጠልን ራሱን ለኛ ያስተዋወቀው በምንድን ነው ማለት ነው? በቃል ነው ማለት ነው። ስለዚህ ቃሉ ላይ ምን ማድረግ? መመሰረት። ሁለተኛ ቃሉ ደግሞ እንዴት ነው የምናውቀው የሚለውን ደግሞ ሌላ ጊዜ ወርድ ኦፍ ጎድ የሚለውን ይሄ ሎጎስ ኤንድ ሬማ የሚለውን ነገር እንማራለን ወደፊት ብያቸዋለሁ። እሱን ስንማር በደንብ እዛ ውስጥ እየገባን እናሳያቸዋለን። እንዴት ለይታችሁ የእግዚአብሔርን ድምፅ እንዴት እንደምትጠቀሙ ማለት ነው። ለምሳሌ ኢዮብ እግዚአብሔር ሰጠ እግዚአብሔር ነሳ ብሏል። ይሄንን የኢዮብ ቃል ወስደ የእግዚአብሔር ቃል ነው ብለ ምትል ከሆነ ማለት ነው ከባድ ስህተት ውስጥ ገባለ ማለት ነው። ለምን መሰላችሁ? ኢዮብ ስለሚያውቀው እግዚአብሔር አይደለም የተናገረው፣ ስለማያውቀው ነው። ይሄንን መረዳት ከፈለጋችሁ ሄዳችሁ ኢዮብ መጽሐፍ ምዕራፍ 42 ከቁጥር 1 እስከ ቁጥር 3 ድረስ ብዙ ጊዜ ተናግሬያለሁ። ግን አሁንም ነፍስ አንዴ ተነግሯት ሁለቴም ተነግሯት ዝም ብሎ መነገር አለበት። ሄዳችሁ አንብቡ። ኢዮብ መጽሐፍ ምዕራፍ 42 ቁጥር 1 እስከ 3 እንደው እስከ 5 ድረስ ሄዳችሁ አንብቡ። ኢዮብ ብዙ ነገር ነው ያለው። እኔ ስላንተ የማላቀው ብዙ ነገር ምን አድርጌያለሁ? ተናግሬያለሁ። ስለዚህ አፌን በአፈር ውስጥ ቀብራለሁ፣ ንስሐም እገባለሁ። ምን ስላለው? እግዚአብሔር ሰጠ እግዚአብሔር ነሳ ስለሚለው።
አያችሁ? ሰው ግን ዛሬም ጠቅሶ ምን ያደርጋል? ይዘምራል። ዛሬም ጠቅሶ ምን ያደርጋል? ያስተምራል። ኢዮብ ግን በጉዳዩ ንስሐ ገብቷል። ኦኬ እየሰማችሁ ነው? ስለዚህ ኢዮብ እንደዚህ አይነት ነገሮች ብዙ ነገሮች ተናግሯል። እነዛን ነገሮች ወስደ ኦኬ የእግዚአብሔር አደርጋለሁ ካልክ ምን ታደርጋለህ ማለት ነው? ትስታለህ ማለት ነው። ክብር ለኢየሱስ። ስለዚህ ዛሬ በደንብ ፋውንድድ እንድትሆኑ የምፈልገው እምነት በሎጎስ ቃል ላይ ይመሰረታል። ወይም ሎጎስ በተባለው ቃል የእግዚአብሔር ቃል ላይ ምን ያደርጋል? ይመሰረታል። ከየት ነው የሚመነጨው? ከቃል ውስጥ ነው። ከዛስ በቃል ውስጥ ያለውን ከእግዚአብሔር አፍ የወጣውን ወስደ ለራስ ማድረግ ትችላለህ። ለምሳሌ ማንም አይቋቋምም የሚለው ቃል ከራሱ ከእግዚአብሔር አፍ የወጣ ቃል ከራሱ ከእግዚአብሔር የወጣ ቃል ነው። ስለዚህ ይሄንን ቃል ወስጄ የኔ ማድረግ ይችላል። ይሄንን ቃል ከሎጎስ ሬማ ትራንዚሽኗን ሰብስታንስ ነው አሁን ራሳችንን ማሰልጠን ያለብን። ይሄ ደግሞ አሁን መሰጣችሁ ደግሞ ፕሪንሲፕል ነው፣ መርህ ነው። ከዚህ መርህ ውጪ ሌላ መንገድ እምነትን ማሰራት አትችሉም። በእናንተ ዘንድ ያለው እምነት መስራት አይችልም። የምለው የሚያሰራውን ምን ሲያገኝ ነው? ቃል ሲያገኝ ብቻ ነው ማለት ነው። ክብር ለኢየሱስ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይሄን ደግሞ የምናገኝ በሮሜ መጽሐፍ ምዕራፍ 10 ቁጥር 17 ላይ እናገኛለን። ምን ይላል? እንግዲህ እምነት የሚገኘው ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ሮሜ መጽሐፍ ምዕራፍ 10 ቁጥር 17 ላይ ይሄን ቃል ታገኛላችሁ። እምነት የሚመጣው ከየት ነው ይላል? ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ከእግዚአብሔር ቃል ነው አይደል? ብዙ ሰዎች ይሄን እቺን ቦታ እንትን ይላሉ፣ ይሳሳታሉ። እንዳትስቱ በደንብ ይዩ። መስማትም ከእግዚአብሔር ቃል አይደለም፣ በእግዚአብሔር ቃል። በእግዚአብሔር ቃል መስማት ማለት ምን ማለት ነው? የትኛውንም ህመም የትኛውም የምታዩት ነገር ያንን ነገር በእግዚአብሔር ቃል መስማት ይሰማል። በእግዚአብሔር ቃል ከእግዚአብሔር ቃል መስማት አይደለም፣ በእግዚአብሔር ቃል መስማት። ኢየሱስ ጌታ ይሰማል። በምን መስማት? በእግዚአብሔር ቃል። ስለዚህ የትኛውንም ነገር በእግዚአብሔር ቃል ስትሰሙ የሆነ ነገር ሰማችሁ አይደል? በእግዚአብሔር ቃል ስሙ። ምን ማለት ነው እንዴ? እግዚአብሔር ቃል ምንድነው የሚለው ስለዚህ ጉዳይ ማለት እንደዛ ብላችሁ ቼክ ማድረግ ያለ። እቺ በና ከይለያያሉ። በማለት ምን ማለት ነው? የትኛውንም ነገር ለምሳሌ እኔ አሁን እናንተን ማገኛችሁ በምን ነው? በሞባይሌ ነው አይደል? እናንተን ያገኛችሁ አይደል? በሞባይሌ ውስጥ አልፌ ነው እናንተን ያገኘው። ልክ የትኛውንም ነገር ስትሰሙት በእግዚአብሔር ቃል ውስጥ ስሙት። አሁን ትንሽ የሚገባችሁ ይመስላል። በእግዚአብሔር ቃል መስማት ማለት ምን? የእግዚአብሔር ቃል ያለው ከሆነ ይታነቃል ማለት ነው። ወደ እናንተ አይመጣም፣ ይሰማል። ስለዚህ በአባታችሁ ቃል ስትሰሙት እዛ ውስጥ የሚመጣ ከሆነ ሾልኮ ማለፍ አይችልም። ይይዘዋል፣ ቃል ትራፕ ያደርገዋል፣ ይመልሰዋል። ስለዚህ ከእግዚአብሔር ቃል ግን ብላችሁ ያላችሁ ከሆነ ካልተረዳችሁት ግን ምን ማለት ነው? ገና እየመጣችሁ የምትሰሙት አድርጋችሁ ነው አይደለም? አንዴ የያዛችሁት ቃል ከዛ በሱ ቃል ምን ማድረግ መስማት ማለት ነው። ወይም ደግሞ ባጭሩ ምን ማለት ነው? ለምሳሌ ይሄኛውን መነጽሬን ታዩታላችሁ። አሁን አረኩት። ከዛ እስካሁን ማነበውን ነገር በዚህ ሳነብ ምን እያረኩ ነው ማነበው? መጀመሪያ ማነበው ይሄንን ቃል ማነበው በዛ ቀጥታ በአይኔ ነበር ማነበው በቀጥታ። አሁን ግን ቤት በኩል አልፎ ነው ይሄ ማነበው ቃል የሚገባው፣ በመነጽሬ በኩል አልፎ ነው ወደ ውስጥ የሚገባው፣ ወደ እንትን የሚያደርገው ማለት ነው። ስለዚህ አይኔ ሲያነብ በምን ያነባል ማለት ነው? በመነጽር ያነባል። ይሄን ሳውልቅ ደግሞ በባዶ አነበብኩት ማለት ነው። ልክ በእግዚአብሔር ቃል መስማት ማለት ነው። የትኛውንም ነገር ስለምትሰሙት ስለማንኛውም ነገር በእግዚአብሔር ቃል ምን ማድረግ መስማት። አይ ቲንክ ትንሽ የገባችሁ እቺን ቃል የተረዳችሁ ይመስለኛል። እኔም በትንሹ ነው ያብራራሁት። ክብር ለኢየሱስ ይሁን። ስለዚህ እምነት ከየት ነው የሚመጣው? ቃሉን ምን በማድረግ ማለት ነው? እምነት የሚመጣው ከሎጎስ ወይም ከቃሉ ነው ማለት ነው። እቺን መርህ ያዙ። መርህ ናት፣ አትጣልናት። በቃ በእናንተ ዘንድ በደንብ አጥብቃችሁ የምትይዟት አናት። ኢየሱስ ጌታ ነው። ስለዚህ የምትሰሙት ምንድነው? እግዚአብሔር ቃል። ሃሌሉያ። በማን ቃል? እግዚአብሔር ቃል። እቺን እንዳትስቱብኝ እሺ፣ ሁሌ ያዟት። ክብር ለኢየሱስ ይሁን። ይሄንን እናደርጋለን። ክብር ለኢየሱስ ይሁን። ሁለተኛው በደንብ ስሙ። እምነት የልብ ነው። አሁን በደንብ ስሙ። እምነታችሁ ቅድም ብያለሁ ስሜት ላይ አይመሰረትም ብያለሁ።
ይኸውላችሁ ኢሞሽን የሚበዛበት ቦታ ጌታ ከረዳችሁ እዛ ቦታ ብዙ አታሳልፉ። ኢሞሽን የሚበዛበት ቦታ ኢሞሽናሊቲ ያለበት ቦታ ማለት ነው እምነታችሁን ዲስትራክት ያደርጋል፣ እንትን ዲሲቭ ያደርጋችኋል፣ ያስታችኋል። ስለዚህ እምነታችሁን በፍጹም ማለት ነው በሚሰማችሁ በማሰማችሁ ነገር ላይ በዛ በሚለዋወጠው ነገር ላይ እንዳትመሰረቱ። ስሜት ማለት በጣም የሚለዋወጥ ነገር ነው። ያው ከዚህ በፊትም ተናግረን በፍጹም እግዚአብሔር በስሜታችሁ ለማወቅ ጥረት እንዳታደርጉ። ስሜታችሁ ብዙ የሚለዋወጥ ነገር ያለበት ሰፈር። ስለዚህ እምነት የምንድነው? የልብ ነው። ልብ የት ነው ያለው ብያችኋለሁ። our spirit identity የኛ የመንፈሳችን ማንነት ነው። መንፈስ ባለፈው ነግሬያችኋለሁ። ህሊና፣ ልብና ከዛ ደግሞ ኮይኖኒያ ወይም ህብረት የሚባል ሶስት ማንነት አለው። የራሱ መገለጫ ኦኬ፣ የራሱ ማንነት የመንፈሳችን አይዴንቲቲ ፐርሰናሊቲ ማንነቱ ማለት ነው። የነፍሳችን ደግሞ ፐርሰናሊቲዋ ማን ነው? ስሜት፣ ፈቃድ፣ ዕውቀት ነው ብያችኋለሁ። ከዚህ የሳርክስ የሚባለው ደግሞ እነዚህ አይን፣ ጆሮ ምናምን የሚባሉ እነዚህ ሴንስ ኦርጋንስ ብለው የሚባሉ እነዚህ አምስቱ ማለት ሰማን ስለ ሰው ለንተና ያወራውት ስለዚህ የልብ ነው ስላችሁ የት ነው ማለት ነው? የውስጠኛው ሰውዬ ነው እምነት። በፍጹም የዚህኛው ሰውዬ አይደለም። የዚህኛው ሰውዬማ እምነቱ አምስቱ ሴንስ ኦርጋን ናቸው። በዚህ በአምስቱ ነው የሚግባባው፣ ከዛ ውጪ አይግባባም። ለዚህ ነው ከእግዚአብሔር ጋር ማይግባባው። ውስጠኛው ሰውዬ ግን ልብ የሚባል አለ፣ የእግዚአብሔር ዕውቀት የሚገለጥበት ቦታ ማለት። ልብ ባይዘው የዕውቀት ክፍል ነው። ልክ በነፍሳችን ውስጥ የኖሌጅ ክፍል ማይንድ የሚባለው ክፍል ማለት ልክ እንደሱ እዛኛውም ልብ የሚባለው የዕውቀት ክፍል ነው፣ የእግዚአብሔር ክፍል ነው። ስለዚህ እምነት ከየት ነው ማለት ነው? ከልብ ነው ማለት ነው። ኢየሱስ ክርስቶስ ጌታ ነው። እንግዲህ እምነት ከልብ ይመጣል፣ ከአእምሮ ብቻ አይደለም። በደንብ ስሙ። እምነት ከልብ ውስጥ ይመጣል። ኦኬ ስለዚህ ይሄንን ደግሞ የእግዚአብሔር ቃል የሚነግረን ሮሜ ምዕራፍ 10 አይደለ? ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ደግሞ ምን ያደርጋል? ይድናል የሚለውን የእግዚአብሔርን ቃል ይነግረናል ማለት ነው። ስለዚህ የኛ መዳን ራሱ የመጀመሪያው የእግዚአብሔር ቃል ሄዶ የተገኘው የት ነው? ልባችን ውስጥ ነው። ከዛ በኋላ ስለዚህ የእግዚአብሔርን ቃል ከልብ ነው መስማት ያለብን። ከልብ ማለት በስፒሪት ማለት ነው፣ መንፈሳችን እስከሚነካ። ይሄን ደግሞ በቀደም ሎጎስና ሬማ የሚለውን ነገር ፓፓስ ያወራ ነግራቸዋል። የእግዚአብሔርን ቃል እያጠናችሁ ይነካቸዋል። ሕያው ስለሆነ የሚሰራ ስለሆነ እያጠናችሁት ያነጋግራቸዋል፣ ያወራቸዋል። ኦኬ ከዛ ለእናንተ ያለውን ሐሳብ ይገልጣል ቃሉ ራሱ። ከዛ በተለየ መንገድ ትረዳላችሁ። መንፈስ ቅዱስ ደግሞ ያንን እንድታውቁ ምን ያደርጋችኋል? ያነቃቃችኋል፣ ያበረታታችኋል። ከዛስ ልክ ሬማውን ስትይዙ ማለት ነው ቃሉ እግዚአብሔር ጋር የነበረው ልክ እግዚአብሔር ጋር በነበረው ቶን ማለት ነው በነበረው ቶን እናንተ ውስጥ ይሆናል። ከዛስ እናንተን ያስጨርፍራችኋል፣ ያስቦርቃችኋል፣ ያስለቅሳችኋል፣ ያስቃችኋል። ከደጅ ለሚያያችሁ ሰዎች ደግሞ ያ ሬማ ቃል ያልመጣለው ሰው ደግሞ እናንተ ላይ ይስቃል፣ እብድ ነው ይላል ማለት ነው። ለዚህ ነው ጳውሎስ እብዶች ብንባል ለጌታ ነው፣ ባለአእምሮ ደግሞ ብንባል ለእናንተ ነው ብሎ በሁለተኛ ቆሮንቶስ ምዕራፍ 5 ላይ ይሄንን ቃል ተናግሯል። ስለዚህ የእግዚአብሔርን ቃል እንድትፈነድቁ፣ እንድትዘሉ፣ እንድታለቅሱ፣ ሃሌሉያ እንዲወራችሁ ኢየሱስ ጌታ ነው። በጣም እኔ የእግዚአብሔር ቃል ልክ እኔ ውስጤን መብላት ሲጀምር፣ ውስጤን መንካት ኮንሱም ማድረግ ሲጀምር፣ ባርን ማድረግ ሲጀምር ማለት ነው አልችልም፣ ይነዝረኛል። በቃ ሰውነቴ ልክ እንደ እንትን ውርር ያደርገኛል ቃሉ ማለት ነው። ያ ማለት ምን ማለት ነው? ቃሉ በሙሉ ፕሬዘንሱ እኔ ጋር ቆመዋል ማለት ነው። ኢየሱስ ጌታ መንፈሴ ላይ ምን እያደረገ ነው? ፕሬዝ እያደረገ ነው፣ እየተነፈሰ ነው። ሃሌሉያ። ከዛ ልክ ላይትድ ሆናለሁ። በቃ የእግዚአብሔር ዓለም ይገለጥልኛል። በቃ እጠማለሁ፣ ሌላ ነገር ሁሉ ይቀርብኛል። ብዙ ማይንዴ ውስጥ የተከማቹ ጥያቄዎች ሁሉ የት እንደገቡ አጣቸዋለሁ ማለት ነው። አያችሁ የእግዚአብሔር ቃል ሲመጣ ባይዘው ሪል አይዴንቲቲያችን እኮ ስለሆነ ያኛው ደግሞ ሎት ኦፍ ሚሊየንስ ኦፍ ኩዌስችን እነዛ ደግሞ የኛ አይዴንቲቲ አይደሉም። ልክ ቃሉ ሲመጣ ይቀልጣሉ ማለት ነው። አንድ ዘማሪ ሊናም ትባላለች። እሷ የዘመረችውን ችግር ምንድነው ከዙፋንስ ሲቀርብ ማጣት ምንድነው ይሟሟሉ መገኘትን ሲረዱ ምናምን የዙፋን ስጡኛሉ ምናምን ያለች የዘመረችው አንድ መዝሙር አለ። አይ ላይክ በጣም ወደዋለሁ እሱ መዝሙር፣ አበረታታቸዋለሁ። ክብር ለኢየሱስ ይሁን። ስለዚህ ይህንን ሬማ የእግዚአብሔር ቃል ከልባችን የሚጀምር ነው። ኦኬ ልባችን ውስጥ ነው መነሻ። ሄድኳርተሩ የት ነው? የእግዚአብሔር ቃል እኔና እናንተ ማይንድ ላይ አይደለም፣
የመጀመሪያው የእግዚአብሔር ቃል መጥቶ የሚከማቸው ልክ አንድ ነጋዴ አከፋፋይ የሆነ አስመጪ ላኪ የሆነ መጀመሪያ ያመጣና ስቶር ነው የሚያስቀምጠው። ከዛ በኋላ ከስቶር ውስጥ እያወጣ ምን ያደርጋል? ለሆልሴለሮች ይሰጣቸዋል። ሆልሴለሮች ደግሞ ያከማቹ በራሳቸው ኮንቴክስት ከዛ ለሪሴለር ይሰጣሉ። ልክ የእግዚአብሔር ቃል ማለት እንደዚህ ነው። የመጀመሪያው እግዚአብሔር ቃል መጥቶ የሚከማቸው ስፒሪታችን መጥቶ የእግዚአብሔር ቃል ይከማች። ሃሌሉያ። ከዛ ከልባችን ውስጥ ደግሞ ልክ እኛ በልሳን እየጸለይን በእምነት እየተናገርን ስንሄድ የእግዚአብሔር ቃል ከኛ ምን ያደርጋል ማለት ነው? ቴክ ኦፍ ያደርጋል ማለት ነው። ዌልካም ብያለሁ አፋን ቴክ ኦፍ ያደርጋል። ከዛስ ወደ ትሄዳል? ወደ ነፍሳችን ይገባል። ቅድም እንዳልኳችሁ አዲሱ ሰውዬ የነፍስን ከያዘ በኋላ እንዳልኳችሁ በነፍሳችን ላይ ፊል ያደርጋል፣ ይሞላል። ማንን? የእግዚአብሔርን ቃል። ከዛስ ወደ ፍጥረታዊ ዓለም እኛ ወዳንልበት ዓለም ለመገለጥ ምን ያደርገውም አይቸግረውም የእግዚአብሔር ቃል ማለት ነው። ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔርን ቃል ስትመለከቱት እንደ ጥቅስ እንደ ተጻፈ ቃል አድርጋችሁ እንዳትወስዱ። ለኔና ለናንተ ነው የተጻፈ የሚመስለው እንጂ ለስፒሪታችን ሕያውና የሚሰራ የሚንቀሳቀስ ሬማ የሆነ ቃል ነው ማለት ነው። ክብር ለኢየሱስ ይሁን። እዚህ ትሩዝ ላይ ምን ማድረግ አለብን? መመስረት አለብን ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ሁለተኛው ፖይንታችን ማን ነው ማለት ነው? ሁለተኛ ፖይንታችን እምነት የልብ ነው። ከልብ ነው የሚመነጭ። ይሄንን ለዚህ ነው ልብህን ጠብቅ ይላል እግዚአብሔር ቃል። ልብክን ምን አድርግ? ጠብቅ፣ የህይወት መውጫ እሱ ነውና ይላል። አያችሁ፣ ህይወትን የሚሰጥ ቃል የእግዚአብሔር ቃል እዛ ነው ያለው። መጠባበቅ አለብህ ማለት እግዚአብሔርን ቃል ምን ማድረግ አለብህ? መጠባበቅ መቻል አለብህ። ኤክስፔክተንሲ ስፒሪት ሊኖር ያስፈልጋል ማለት ነው። ባይዘዌ ማርያም ኢየሱስን ለመውለድ ያ መልአኩ የነገራትን ቃል ኦኬ ስላመነችው ነው ያንን ቃል እንጂ እሱ ቃል እዚህ ፍጥረታዊ ዓለም ላይ የለም። ቴንክ ዩ ዌልካም ብያለሁ የእግዚአብሔር ሰው ፓስተር ታዲ ቴንክ ዩ ዌልካም። የእግዚአብሔርን ቃል በደንብ ስሙ። ስላመነች ነው ቃል ስጋ የሆነ። እሷ ቃሉን ተቀበለች ሎጎሱ፣ ከዛ ሬማ አደረገችው። ሄዳችሁ ተመልከቱ ሉቃስ መጽሐፍ ምዕራፍ 1። ማርያም ዘለለች፣ በእግዚአብሔር ቃል ጨፈረች፣ በእግዚአብሔር ቃል ተነቀች፣ ጮኸች። እንደውም ሄደች ይላል መጽሐፍ ወደ ተራራማው ሀገር ናም። ከዛ እዛ ስትሄድ ደግሞ ያቺ ማርያምን ያየችዋ ዘለለች፣ የጌታዬ እናት አለች። ሃሌሉያ ክብር ለኢየሱስ። ስለዚህ እኔና እናንተ the logos word ከእግዚአብሔር አፍ ውስጥ የወጣ ቃል አላልኳችሁም? ከሙሴ ወጣ አላልኳችሁም? ከሌሎች እነሱ ለትምህርት ነው የተጻፈው። እግዚአብሔር የሚባለውን እንዴት ፎሎ እንዳደረጉ ነው የሚነግረው እንጂ ስታንዳርድ አይደለም። በረምሱ የእግዚአብሔር ቃል ግን ሃሌሉያ የሚሰራ ነው ተብሎ የተጻፈው። በረምሱ ከእግዚአብሔር አፍ ውስጥ የወጣ ቃል ነው ማለት። ይሄ ቃል የሚከማቸው የት ነው ካላችሁ፣ ይሄ ዋራውሱ የመከማቻው ማከማቸው የት ነው ካላችሁ፣ አወር ስፒሪት የኛ መንፈሳችን። በመንፈሳችን ውስጥ ደግሞ ልብ የሚባለው ፓርት ማለት ነው፣ የእውቀት ክፍል እዛ ውስጥ ሄዶ ይከማቻል እግዚአብሔር ቃል። አሜን። ከዛስ እዛ ውስጥ የተከማቸ ቃል ነው ሊያድናችሁ ይችላል ተብሎ የተጻፈው ቃል። ምን ሊያረጋችሁ? ሊያድናችሁ ይችላል የተባለው ቃል እሱ እንጂ የእግዚአብሔር ቃልማ ያድናል ይችላል የሚለው እኮ ፕሮባቢሊቲ። ግን ምንድነው እያለ ያለው? እዛ ውስጥ የተከማቸው ቃል ምን ያደርጋል? ሊያድናችሁ ይችላል። እንደውም ይሄን ቃል በደንብ ልንገራችሁ። ያዕቆብ መጽሐፍ ምዕራፍ 1 ቁጥር 19 ላይ ያለውን ቃል እናወጣለን። ያዕቆብ መጽሐፍ ምዕራፍ 1 ያዕቆብ መጽሐፍ ምዕራፍ 1 ቁጥር ላውጣላችሁ። እንደዚህ ይላል። በጌታ በኢየሱስ ስም አነብላችኋለሁ። እንደዚህ ይላል። ቁጥር 1 ምዕራፍ 1 ቁጥር 21 እንደዚህ ይላል። ስለዚህም ርኩሰትንና ተስፋፍቶ የሚገኘውን ክፋት አስወግዳችሁ ነፍሳችሁን ማዳን የሚችለውን
በውስጣችሁም የተተከለውን ቃል በትህትና ተቀበሉ። የት የተተከለ? በውስጣችሁ። የት? በስፒሪታችን ውስጥ ያለ የተተከለ የሚለው የተከማቸ ማለት አያችሁ። ነፍሳችንን ምን ማድረግ የሚችል? ማዳን የሚችል ነፍሳችንን ኦቨርቴክ ማድረግ የሚችል ነግሬያችኋለሁ። ነፍሳችን በየትኛውም ዕውቀት ኮንቪንስ መደረግ ትችላለች ብያችኋለሁ። ስለዚህ ይሄ የእግዚአብሔር ቃል ኦቨርቴክ አድርጎ የሚይዛትን የእግዚአብሔርን ቃል ውስጣችን አለ ማለት ነው። አሁንም እየገባ ነው ወደ ውስጣችሁ የእግዚአብሔር ቃል ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ይሄንን ሁለተኛውን እምነት የልብ ነው የሚለውን አጥብቃችሁ ያዙ። የእምነት መነሻው የት ነው? ልባችን ነው። ልባችን ውስጥ ምን አለ? የእግዚአብሔር ቃል የተከማቸ የእግዚአብሔር ቃል አለ ማለት ነው። ክብር ለኢየሱስ ይሁን።